አብርሽ ከልጄ ጋር ጊዜ ማሳለፍ እፈልጋለሁ። ልጄ ናፍቆኛል። ልጄ አድጓል። ዳዴ ማለት ጀምሯል ወይ ብቻ የተለያዩ ደስ የሚሉ ነገሮች እየጠየቀ ነበረ ሩታን ማለት ነው። ደስ ይላል። ይሄንን ማሰቡ ራሱ በጣም ደስ የሚል ነገር ነው ማለት ነው። ወደ ራሱ እየተመለሰ ነው ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከያላችሁበት ሰላማችሁ ይብዛ። ቤቱን ላይክ እያረጋችሁ ጀምሩ ማለት ነው። ጆይን እያላችሁ ላይክ ሳታረጉ አትውጡ ውድ ቤተሰቦቼ ማለት ነው። የኔ እንቆች እና እንግዲህ ዛሬ አብርሽ ቤት የተለቀቀው ቪዲዮ ሁላችንም አይተናል ብዬ አስባለሁ። አንዳንድ ሰዎች ደግሞ ምን ነው ፍርሃት ፍርሃት አላችሁ። ገና ሳይሆን ፍርሃት ፍርሃት አላችሁ። ፍርሃት ፍርሃት አይበላችሁ፣ አይዟችሁ። ምን ነው ገና ለገና አብርሽ ወደ ሩታ ይሄዳል ብላችሁ ገና በጭንቀት ተወጠራችሁሳ። ይሄ ማይቀር ነገር ነው። ወደዳችሁም ጠላችሁም አብርሽ ወደ ሩታ መመለሱ ማይቀር ነገር ነው። ምን ነው ሄርሜላ እናት ያረገችበት አላችሁ። እዛ ነው ታመህ የመጣኸው አላችሁ። እንዲህ አልከ። አዎ ብሏት ነው እንግዲህ ሩታ። አዎ ጠይቋት ነው በቃ ይቅርታ አድርግልኝ ብሎ እንግዲህ ወደ ቤቱ መመለስ ፈልጎ ነው እንግዲህ። ሩታ መቼስ ጎትታ ገመድ አስገብታ ላይ ጎትታ አላመጣቸውም። ቤተሰብ አስተውሉ፣ አስተውሉ። አብርሽ ካልፈለገ ሩታ ጎትታ ወደ እሷ ጋር እንዲኖር አላደረገችውም ማለት ነው። ፈልጎና ወዶ ስለመጣ እንጂ ማለት ነው። አንዳንድ የምታወሩ ልጆች የምታሽቃብጡ ልጆች አላችሁ ምናምን ይሄ መተት ምናምን የምትሉት ነገር ዛሬም ጭንቅላታችሁ ላይ ስላለ ማለት ነው። ሩታ በምንም እመልልሃለሁ እያለችው ነው። በቃ እኔ እንዴት ነው የልጄ አባት ላይ ይሄንን ማረገው? ልጄ አለ አባት ሊያድግ እፈልጋለሁ ወይ? በቃ ይቅርታ ስትጠይቀኝ በቃ እኔ ልጄም ያለ አባት ፍቅር ከሚያድግ አብረን ሆነን በእናትም በአባትም ፍቅር ውስጥ እንዲያድግ ስለፈለግኩ ነው ይቅርታ አድርጌልህ ከአንተ ጋር ለመኖር የወሰንኩት። በፊት እንዴት እምቢ ብላ አሁን እንዴት እንደዚህ ይሻለች? እንዴት ባንዴ ያሳቧ? እንዴት እናት እኮ ናት፣ እናት እኮ ናት። እናንተ አይገባችሁም እንዴ? ያኔ በንዴት ተናዳ ምናምን በቃ አልፈልገውም የራሱ ጉዳይ ብላ አልፈልግም ከሱ ጋር ከሚያረጋቸው ነገር አንጻሮች ከሱ ጋር መኖር አልፈልግም ብላ ተናዳ ልትወስን ትችላለች። ግን እዚህ ጋር ልጅ አለ። ገብታችኋል? እናት ያልሆናችሁ መቼም አይገባችሁም። የምር ሲሪየስ እናት ያልሆናችሁ መቼም አይገባችሁ። ለልጃችሁ ብላችሁ ብዙ መስዋዕት ትከፍላላችሁ። ልጃችሁ ያለ አባት ማደጉን ስታስቡ ልጃችሁን ነገ እናንተ ሌላ ህይወት ጀምራችሁ በሌላ አባት ወይም አባቱም ጋር ቢሆን በሌላ እናት እንዲያድግ አትፈልጉም። ይሄ ነገር ጭንቅላታችሁን ይከነክናችኋል። ገብቷችኋል? ጭንቅላታችሁ ይከነክናችኋል። በቃ ሩታ ያንን አስባ ተመለሰች። በቃ ይቅርታ ሲላት በቃ ልጄን በአባቱን በእናቱ ፍቅር ማደግ አለበት ብላ መወሰን አትችልም። የሰው ልጅ ከስተቱ ሊማር አይችልም፣ ከስተቱ ሊመለስ አይችልም። ጥያቄ ለእናንተ ነው የምጠይቀው እኔ የምር። እና ሩታ እንዴት እንዲያለች የምታሽቃብጡ ሰዎች ማለት ነው። አብርሽ ደግሞ እንግዲህ አላስታውስም፣ የሆነውን ነገር ሁሉ አላስታውስም ብለዋል። አዎ እንግዲህ የምናይ ይሆናል። እንግዲህ እንደዛ እኔ አንድ ያልገባኝ ጥያቄ አለ ቤተሰብ። ሌላውስ እሺ አላስታውስም ይበል፣ አላስታወሰም እንበል። እዛ ጋር ሲፈራረም እሱን እንኳን አላስታውስም እኮ ነው ያለው። ሲፈራረም እንደዛ ሲስቅ እንደዛ ሲቀልድ እዛ ሱቅ ተሸልመው ማስታወቂያ የሚሆን ሽልማት የምናውቀው ነገር የለም። ያንን ሲፈራረም ሲቀልድ ሲስቅ የነበረውን እንኳን እንዴት አላቅም አላስታውስም እንዴት ሊል ቻለ? እዛ ጋ እኮ መፈራረም እንዳለበት ሁላ ሲናገር ነበር። እንዴት ያንን ሁሉ እንዴት አላስታውስም አለ? ይሄ ነገር እኔ ጥያቄ ፈጥሮብኛል። የሩታንስ እሺ አውቃ ነው ልትሉ ትችላላችሁ። ተውት፣ የምታሽቃብጡ ሰዎች ማለት ነው። የሩታን ተውት። ያንን እዛ ጋር ሲፈራረም እንኳን የነበረው ቦታ ላይ እሱን እንኳን አላስታውሰም ነው ያለው አብርሽ። አብርሽ ምን እያረገ እንደሆነ እኔ አይገባኝም። ፋሚሊ የምር አላቅም። ያም ሆነ ይህ እንግዲህ እውነት ትመነምናለች እንጂ አትቀርም ማለት ነው። እውነት አንድ ቀን ይወጣል ፋሚሊ። የሁሉም ሰው እውነት አንድ ቀን ይወጣል። የሩታ ንጹህነት
አንድ ቀን ይወጣል። ዛሬ ደግሞ በጣም የታዘብኩት ነገር ብዙዬ በጣም ደስ ብሏት ሳቅ በሳቅ ሆና ነበረ፣ ቪዲዮ ላይ ካያችኋት ማለት ነው። የምር በጣም ሳቅ በሳቅ ሆና ነበረ። ታምብሌል ላይ መሆን አረጋታለሁ። በጣም ደስ ብሏት እየሳቀች ነበር። ምን እንደተገኘ እኔ አላቅም። ምክንያቱም ሩታን ስታይ እኔ ፊቷ የሆነ በቃ የሆነ ፊቷ ላይ የምታነቡት ነገር በጣም የእሷ ፍላጎት እንደሌላት ነበረ የምታነቡት ሌላ ጊዜ። ዛሬ ግን እንዳው ሳቅ በሳቅ ሆናለች። እንግዲህ የወንድሟም ልጅ ስላየች ሊሆን ይችላል፣ አላቅም። ደስ ብሎኛል። እንደዛ ሩታን ፈገግ ብላ ስትቀበላት በጣም ደስ ብሎኛል። ግን እውነቱን ወጥቶ የሩታን ንጹህነት ወጥቶ አብርሽና ሩታ ልጃቸውን የሚያሳድጉበት ቀን ብቻ ነው የምንፈልገው እኛ የሩታ